አንቺን መሳይ ቆንጆ ለኔ የሰጠኝ መውደዴን ወደድኩት ያንቺ ያረገኝ ለኔ ያረገሽን መውደዴን ወደድኩት ሳስብ ሳንሰላስል ቆየው ከወሰንኩ። ሰላም ውድ የታለንት ሲኒማ ቤተሰቦች እንደምን ናችሁ? እኔ አቤል ጸጋይ ነኝ። የምማረው ቪክትሪ ፊልም ፕሮሞሽን ሲሆን ቪክትሪ ፊልም ፕሮሞሽን ምን ይሰጣል ካላችሁ ትወና፣ ዳይሬክቲንግ፣ ሞዴሊንግ፣ የድርሰት አጻጻፍ፣ ድምጽ አወጣት፣ የተለያዩ አርት ስራዎችን ይሰጣል። ታዲያ የት ናችሁ? ኑና መከኒሳ ወረዳ 2 ወጣት ማዕከል በመምጣት ቴድሮስ በቀለ ጋር ተመዝግባችሁ የኛ አባል መሆን ትችላላችሁ። አመሰግናለሁ። እኔ አቤል ጸጋይ ነኝ። ያው የተወለድኩት ተክለ ሃይማኖት አካባቢ ነው። ያደግኩት ደግሞ አውቶቡስ ተራ ነው። አሁን እየኖርኩ ያለሁት ጀሙዱም ክፍት የሥራ እድሎችን ማግኘት ይችላልሁ። ከሰራኋቸው ስራዎች ውስጥ በታለንት ሲኒማ ስደተኛ አስኮብላይና ጎዳና ነው ቤቴ እንዲሁም ደግሞ ወይ ዘንድሮ ላይ እድል ክፍል 1 ተከታታይ ድራማ ሰርቻለሁ ማለት ነው። በጣም አሪፍ ስራዎችን ሰርቻለሁ። ያ የሆነበት ምክንያት ደግሞ ቪክትሪ ፊልም ፕሮሞሽን በመማሬ ነው። እናንተ ሴት ናችሁ ወደኛ በመምጣት የተለያዩ ስልጠናዎችን፣ ኮርሶችን እንዲሁም ዕውቀትን ሸመታችሁ ሂዱላለው። ትንሽ የህይወት ታሪክ ማለት ካሳለፍኳቸው ነገሮች ውስጥ የተወሰኑትን ላካፍላችሁ። ያው እንደነገርኳችሁ 4-5 አመት ይሆነኛል ወደዚህ ሙያ ስመጣና ያው በጓደኛ ነው የመጣሁት። አላቆም ነበር ጭራሽ ስራውንና ጓደኛዬ ሰፈር ውስጥ አግኝቶኝ ነው ይዞኝ ሄደው። የመጀመሪያ ቀን ሲሄድ በጣም ፍራቻ ነበረ ማለት ፍላጎትም አልነበረኝም ምናምን እና ቀስ በቀስ እየተላመድኩ ስመጣ አለ አይደለ እጣ ፋንታ ምን ነው አለ አይደለ ከራሳችን ጋር የሚላበስ ነገር በቃ የራሳችን የምናቀበት መንገድ ማለት ነው። ልክ ስንሆነው እዛ ነገር ውስጥ እኔ ያለው ብለን የምናምንበት ነገር እዛ ልክ ገብቼ በመሰራበት ሰዓት በቃ ራሴን ማየት ጀመርኩ። በቃ አንተ በዚህ ስራ ላይ መስራት አለብህ፣ ይሄ ለኔ የተሰጠኝ እጣ ፋንታ ነው ብዬ በራሴ አመንኩበትና መስራት ጀመርኩ። መስራት ስጀምር ያው ከቤተሰብ ጋር በጣም ውጣ ውረድ ነበረ በጣም እና ያው ከነሱ ጋር ሙግት ምናምን አለ ጭቅጭቅ ምናምን ያን ሁሉ ነገር ችዬ ሳልበገር ያው ቤተሰብ ለራሳችን ምክር ነው የታወቀ ነው ለራሳችን ነው፣ ግን ያን ሁሉ ነገር ችዬ በራሴ መንገድ ብዙ ነገሮችን ለማስተካከል ሞክዬ እየሰራው ነው። አሁን ደግሞ ጀሞ ሚካኤል መጥቼ እዚህ ቪክትሪ ፊልም ፕሮሞሽን ላይ የተለያዩ ስራዎችን መስራት እየቻልኩ ነው። አንድ የረሳሁት ነገር ግን አለ ማለት ከቤተሰቦቼ ስልቅድም ሁሉም ቤተሰቦቼ አልነበሩም በዚህ ሙያ ላይ እንድሰማራ ጫና እያደረጉብኝ የነበረው ማለት ወደዚህ ሙያ እንዳልገባ እያደረጉ የነበሩት ሁሉ ማለት አይደሉም። ለምሳሌ እህቴ ኢየሩሳሌም፣ አጎቶቼ አሉ ብቻ የተወሰኑት አሉ እና እነሱን በጣም ማመስገን እፈልጋለሁ። ያው በቅድሚያ ፈጣሪን አመሰግናለሁ። ከፈጣሪ በታች ደግሞ እነሱን ማመስገን እፈልጋለሁ እና ያው ትንሽ አጋጣሚ ነበረኝ ሌላው አንድ አጋጣሚ ነበረኝ። ቲያትር እንግዲህ መጀመሪያ ቀደም እንደነገርኳችሁ የገባውበት የቲያትር ቦታ ማዕዶት ይባላል። ማዕዶትና እዛ ስገባ ኮሜዲ ስራዎች ላይ ነው በአብዛኛው የምታወቀው። ኮሜዲ ከተባለ አቤል የትም ይታወቅ ነበር። ያው አሁንም እንደምታዩኝ ትንሽ ጸጉሬ ምናምን እና በኮሜዲ ነው በጣም የምታወቀውና አዝናኝ ነኝ በጣም ሰዎችን ምናምን አለ አይደለ ፈታ አረጋለሁና በዛ ነው የምታወቀው። የመድረክ ስራዎች ላይ ምናምን የተለያዩ ኮሜዲ ስራዎችን ነበር የምሰራውና አሰሪያችን አንድ ቀን ምን አደረገ ትራጀዲ ሰጠኝ። ሁሌ ለምን ኮሜዲ ትሰራለህ? እስኪ ትራጀዲ ለምን አሰራም? ያቅምን በኮሜዲ ብቻ ለምን ታረጋለህ? እስኪ ትራጀዲ ስራ አለኝና ትራጀዲ ሐሳብ ሰጠኝ። እንደዚህ አባትክ ሞቶ ምናምን ብሎ ሰጠኝና ከዛ በኋላ ወጥቼ ምናምን ኮሜዲ ያረኩት። አባዬ ያልኩ በቃ እየሳኩ ምናምን ኮሜዲ ያረኩት ጭራሽ። ከዛ በኋላ ወንበር ተወረወረብኝ። ያረሰው ሚና አጋጣሚና ወንበር ነው የወረወሩብኝ እዛ የተቀመጡት በሙሉ። ከዛ ውረድ ምናምን በጣም ተቆጣኝ። ከዛ ወረድኩ ምናምን ደነገጥኩ። እንደዚህ ተደርጌ ያላቀም ነው ሁሌ እንደተጨበጨበልኝ ነው። በርግጥ ኮሜዲ ላይ ነበር የምሰራውና ውረድ ምናምን ብሎ በቃ በወንበር ነው የወረወረብኝና
ከዛ በኋላ ወረድኩ ምናምን ደንግጬ ምናምን ከዛ ሌላው ሰዎች ወጥተው እንዲሰሩት ሊያደርግ ሲል አይ እኔ ራሴ ሰራዋለሁ አልኩ ዘና ተቀምጣለኝ እኔ ራሴ ሰራዋለሁ በየኔ ምን ለያዘኝና ተነሳው አሁንም ግን ድጋሚ ኮሜዲ ብታረገው ማለት አለኝ ድጋሚ ነው ይሄን ወንበር እጥፍ አድርጌ የሚወረወረው ካለኝ ከዛ እሺ አልኩና ወጣው ተመልካቹንም እሱንም ማሳምኜ ቆንጆ አድርጌ ሰራውት እና ያን አጋጣሚ መቼም ማረሰው ማለት አለ አይደል ካራክተሮችን ከመቀበል አንፃር መልመድ ያለብኝን ብዙ ነገር የለመድኩበት ስለሆነ ያን አጋጣሚ አረሰው ያው ለኔ ነበር እሱም እንደዛ ሲያደርግ የነበረውና በጣም ደስ ብሎኛል ላለውበት ነገር ያው ምንም ማድረግ አልችልም ፈጣሪን አመሰግናለሁ